ሐረግ ክፍል 69 ኤርፍዬ ገኒ እናቷ እንደሆነች በአጋጣሚ ሰማች። ሲበዛ ራስ ወዳድና ልጅ እኔ እኮ ግራ ገባኝ። ምን ላድርግ? ናታን ለምን አትንገራት? ይቅር። አይ ገኒ ነገር ነግራታለሁ። ከዚህ በላይ ከህሊናዬ ጋር መጋጨት አልፈልግም። አንቺም እናቷ ዳግምም ወንድሟ እንደሆነ ማወቅ አለባት። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ ሰላማችሁ ይብዛ በያላችሁበት። ላይክ ሰብስክራይብ ያደረጋችሁ ተቀላቀሉን። ኤርፍዬ በአሁኑ ሰዓት በጣም በጭንቀት ውስጥ ናት። ትሰሙኛላችሁ? እናንተ የራሳችሁን ህይወት ብቻ ኑሩ። በሰው ህይወት እየገባችሁ አትፈትፍቱ። ሀገሯ ይሆን ምን ይፈጠር ይሆን? ቤተሰቧን ለማዳን ስትል የማታደርገው ነገር የላትም። መስዋዕትነቷን እየከፈለች ነው ያለችው። አጎቴ ምን መሰልሽ፣ ያፌትን ወደኛ ህይወት ያመጣሁት እኔ እንደምመስልሽ አውቃለሁ። ግን ደግሞ ራሱን ወጥመድ ውስጥ አስገብቶኝ እዚህ ቤት የገባው። መጀመሪያ ላይ ሰላማዊ ሰው ነበር። ያኔ ትዝ ይልሻል መጀመሪያኛ ቤት ሲመጣ እንደነበረው። ያኔ ናታንን ወደው ማለት ከሱ ፍቅር ይዞች ነበር። ብዙም ባይሆን ያው ማለቴ እሱ ለኔ የሚያደርግልኝ እንክብካቤዎች እስከ መጨረሻው ቀጥሎ ቢሆን ጨርቄን እስከምጥል የሚያደርስ ፍቅር ይዘኝ ነው። የእሱን እንክብካቤ ብታይ እሱን አለመውደዳችን ነበር። ግን እሱ ትክክለኛ ማንነቷን ነበር። ችግሩ ከናታን ብቻ አይመስለኝም። ሁለቱ ቤተሰቦች ጋር ጸብ ያለበት ይመስለኛል። የእነ አቶ ሰለሞን የልጅነት ፎቶ አልበም ውስጥ አየሁት። መጀመሪያ ላይ እሱ ላይ ናቲ ሰሞኑን እንቅልፍ አጥቷል። ክፍሉ ገብቶ ጋደም እንዳለ ህልም እያየ በጣም ተጨናንቆ ነበረ። የኔ ጨረቃ አትጅብኝ፣ የኔ ልዩ አትጅብኝ እያለ ነበርና ከተኛበት ብድግ አለ። ቤዛ መጣች። ምን ሆነህ ነው አለ። ቅዠት ነገር አላት። በቅዠት ነው ላበላ ቢሆንከው ስትለው ብድግ ብሎ ወጣ። ቤዛም እስቲ እንዴት አድርጌ እሱን ላዝና ነው ይህ ቤዛ እንደምን እንደሆን እንጨት ያለ ቀልድ ነው የቀለድኩት። ናቴም ቀጥታ ወደ ኤርፋታ ክፍል ነበር የገባው። ኤርፋታ በሀሳቧ የእመቤታችን ስዕል እየተመለከተች ጎንበስ ብላ የለችም። ናቴ ገብቶ ቁጭ ሲል ራሱ አልሰማችሁም ነበር። ከዛም ምን ማንኳኳት የለም እንዲያታንኳኳም አለችና ብድግ አለች። ናቴም በቀና ልቦና ላናግርሽ ነበር አላት። የሆነ ምነግርሽ ነገር አለኝ ግን እንዴት ብዬ እንደምነግርሽ አላውቅም። አትከረኛ፣ እንድትነግረኝም አልፈልግም አለችው። እባክሽ ኤርፋታ አዳምጪኝ አላት። አልፈልግም በጩኸት ናቲም አልፈልግም በቃ ስትይኝ ዝም አልኩኝ። ስትደሰች ካዮሽ በቃኛል። የምሸነፍበት ፍቅር መታገል አልፈልግም። እኔን አታይኝም እንዴ? እኔ ትቻለሁ እንጂ አልገፋሁም አለችው። የአፌስ መፈቀር አይችልም ማፍቀር አልችልም አለችው። ጀርባሽን ሰተሽ ስታለቅሽ ማላውቅ መሰለሽ? ፊትሽ እኮ ይናገራል። የሆነ ነገር ማን ልግደልብሽ አለሽ? የሆነ ነገርማ አለ ብሎ ሲጮህባት እንደውም ውጣልኝ ብላ በንዴት ኤርፋዳ በሩ ላይ ዘጋችበትና ከስር ቁጭ ብላ ማልቀሷን ቀጠለች። ቢኒና ጺም በመንገድ እየተራመዱ ሳለ ለምንድነው ርቀሽኝ የምትሄጂው ጺ አለ። በፍቅርም ሆነ በሌላ ነገር ሲጎዳ ማየት አልፈልግም። እሱስ ልክ ነሽ። ለእኔማ ፍቅር ከሌለሽ እውነታውን ልንገርሽ። ጺ በጣም ተናዳ ድንጋይ አንስታ ቢኒን ታሳድደው ጀመር። በህይወትህ ሴት ብትኖር እገልሃለሁ፣ አንተንም እሷንም። እኔ እኮ የቀልዴን ነው አላት ቢኒ እና እቅፍ አረጋት። ድጋሚ እንደዚህ አይነት ቀልድ እንዳቀልድብኝ በቃ እኔ እቀናለሁ፣ እኔ እወድሃለሁ። የስ እያለ ታቅፏት ለኤርፋታ ምግብ ይዛላት መጣች። ገኒ በጣም ተጨናንቃለች። የእናት ሆድ ሆኖባት ማለት ነው። ምንድነው እንደዚህ ተስፋ ያስቆረጠች? እስቲ ንገሪኝ እያለች ኤርፋታን ማንም እንደ በፊቱ ለምን አታወይኝም አለቻት። እኔ ለማንም ምንም መናገር አልችልም አለቻት። ባለኝ ነገር ደስተኛ ነኝ። ቆይ ከማን ነው እየሸሸሽ ያለሽው? እኔ እኮ በደንብ ነው ማቀሽ አለቻት። አይ አታቂኝም፣ እኔ በአሁን ላይ ተቀይሬያለሁ አለች ኤርፋታ። እኔ ያፌዝን ላገባ ነው አለቻት።
ያፌት ላገባን አልችል እና በይኝ አለች። እሱ አላገባውም በይኝ አለቻት። እውነታው እሱ ነው። ያፌትን አግብቼ ጥሩና የተደላደለ ህይወት እኖራለሁ። እባክሽ ልጄ እባክሽ እያለ ገኒ ማልቀሷን ቀጠለች። አጠገቧም ሆና እባክሽ ልጄን ሀሳብሽን ቀይሬ ብላ ማልቀስ ጀመረች። ድጋሚ እንዲጎዳሽ አትፍቀጂ ገንዬ፣ እኔ ወድሻለሁ፣ አከብርሻለሁ። ፂ ባለች ነገር እምነቴ እንባዋን ጠራረገች። ላተርፈትም ቆይ ለምን አለቻት። ቆይ ለምን? ምን ብሎ አስፈራርተሽ? ማን ገልብሻለሁ አለሽ? ንገሪኝ እያለች እኔ ራሴን ሰዎችን ቢሆን መረጃውን አጠፋልሻለሁ ወይም ገድየው አሳርፈዋለሁ። እሱ ምንም አላደረገኝም። በቃ ወድጄ ፈቅጄ ነው የማገባው። ተፈለግሽ አንቺ እኛል አሁን አንቺ ከጎኔ ሁኚ። በቃ ይሄንን ነው የምፈልገው። እኔ የምፈልገው ያንቺን ደስታ ነው ብላ ቅፍ አደረገች። ወንድሜ ደህና ነህ ግን አለ ላለች። ደህና ነኝ። ደህና ከመሆኑ ምን አማራጭ አለኝ? ስማ ወንድሜ፣ ቤዛ የሆነ ነገር ነግራኝ ቅድም ልመጣ ስል ክፍል ገብተህ ተኝታል። እውነት ቀን ሁሉን ነገር ያጣነው በአባታችን ነው እንዲህ አለችው። አዎ አላት። ይቅርታ ጽዬ፣ አሁን ስለሱ ማውራት አልፈልግም። ማንም መንወሰደው አሁን ላይ ምንም ትርጉም የለው አላት። ተወባ ልሄድ ካለች ትሄድ፣ እንደውም ተገላገልካት አለችው። አደል አላት። ላንቺ ይሄን ቀላል መሰል ነው። ትሄድ፣ ተዋት፣ ፍቅርህን ተወው። ለተቀማጭ ሰው ሰማይ ቅርብ ነው ይባላል አለ። ታውቂያለሽ፣ ሁሉም አባል በቦታው ልክ ነው አላት። ፍቅር ነው በቃ ካልሆነ አልሆነም ነው፣ ታልደረሰበት አይገባውም አለ ናቴ። ኤርፋታን በመስኮት ቁልቁል እያያቸው ነበር። በቃ አሁን ንግባ ብርድ ነው አለችው። ጽ አንቺ ግቢ እኔ ትንሽ ቆያለሁ አለ። ኤርፋታ በመስኮት ቁልቁል እየተመለከተቻቸው ነበረ። እሺ በቃ ብላ ጽም ወደ ኤርፋታ ክፍል ገባችና ወንድሜ ካሁን በኋላ በቃ ደህና ሆኗል፣ ምንም አትጨነቂ፣ ቁልቁል እያይሽ ነው አለቻት። ኤርፋታም አሁን ላይ ወንድምሽ በውስጡ መደበቅ ችሎበታል አለቻት። ስለሷ አትጨነቂ በቃ አለች። ናቲም ወደ ክፍሉ ገባ። ቤዚ አልጋው ላይ ቁጭ ብላ ነበረ። ናትዬ ደህና ነህ? ቅድም እኮ በረንዳ ላይ ስወጣ አንቺም በሰው መጨነቅ ጀመርሽ አለ። ከኤርፋታ ጋር ባህሪ የተቀየራችሁ ነው እንዴ? እንዴ በዚህ ልክ ተቀይሬያለሁ እንዴ? እኔ ተቀይርኩ አልመሰለኝም። ብቀየር ግን ደስ ይለኛል። በተለይ ደግሞ ጥላችን መክፋት ብችል። ጥላቻ ምን ያህል ክፉ እንደሆነ እስር ቤት ሆኜ ተረድቻለሁ። ግን ደግሞ ልቤ እሺ አይለኝም አለች ናቴ። አዎ ዋናው ጥረት ማድረግ፣ ለሰው መጨነቅና ማሰብ ተጀመርሽ፣ ሰው መውደድ ትችያለሽ ማለት ነው። ማን ሳያስገድድሽ በነፃነት አለት። አንተ ግን በጣም ደክሟል አይደል? በጣም ትክት ብሎሃል። አሁን ላይ እኔም በጣም ደክሞኛል፣ መታገል ታክቶኛል። ውስጤ የሆነ የሚታገል ነገር አለ። እሱን ለመሸሽ እየሞከርኩ ነው፣ ግን ይከተለኛል አላት። ግን ካፌዝ ነው ከኤርፋታ አለች። ከሁለቱም ካፌዝም ከራሴም አላት። ለመሸሽ ሞክራለሁ። ለኤርፋታ ስል ደስተኛ መሆን አለብኝ ብዬ አስባለሁ። ተዛ ስቃለሁ። የእውነት እንደዛ ተንሰፍስፋ የምትወደኝ ልጅ እኔን ትታ ያፌትን አፍቅራ ነው ብዬ አስባለሁ። ለምን ብላ እሱን ታፈቅረዋለች ብዬ አስባለሁ። በህይወቷ የማትረሳው ጠባሳ ጥሎባታል ብዬ አስባለሁ። በቃ ናትዬ ሻውር ውሰድና ቀለል ይበልህ አለችው። ሻውርማ በመውሰድ ቀለል ቢል ኖሮ አይ አላት። አቤት ምን ፈልገህ ነው አለችው። ወደፊትሽ ባልሽ እንዲህ ነው እንደምትቀበዩ አላት። ለማንኛውም ሰርጋችን በዚህ 2 ቀን ውስጥ ነው። ሰርጋችን 3 ቀን ነው የቀረው አላት። እንዴት ነው ሙዚየም ያለሽ? ሙዚየም ሆነ ድግስ አስፈላጊ አይደለም፣ የሚወዱትን ሲያገቡ ነው ድግስ አለችው። ስለ ድግሱ አያገባሽም፣ ደግሞ በጣም እያናደርሽ ነው አለ። እኔን የምታገቢኝ ወደሽ ፈቅደሽ ተስማምተሽ ነው። ካልፈለግሽ ናቲን አሳልፎ መስጠት ትችይ ነበር። አንቺን የመረጥሽው እኔን ነው አለ። በህይወቴ
መልካም ያልሆን ግን በምኞቴ በሞትክ ብዬ ተመኘሁ። ምኞት አይከለክልም። በፍጹም አንቺ እንድጠይኝ አልፈልግም። ደግሞ ለአንቺ ስለ ራሴን ለማስተካከል ነው። ፍቅር እንደዚህ ነው አለችው። በሰዎች መሳቅ፣ በሰዎች በመቀለድ ፍቅር እንደዚህ ነው፣ ፍቅር እንደዚህ ነው ተብሎ የተገበረ ነገር የለም አላት። ማን ነው ጽፎ ያስቀመጠው? እኔ ማንንም ወደደኝ ማንም ጠላኝ አፈቀረኝም እኔ ያን ሰው ተወደድኩትና ካፈቀርኩት የኔ ነው ማለት ነው ስለተጻፈለት ብቻ። አንተ ራስ ወዳድ ነህ ብላ ስታጨርስ ሉሊት ደግሞ ማን ነው ራስ ወዳድ ነው ምንድነው እያልሽ ብላ እያለች ገባይ። ሉሊት ቀጭ እያለች በቃ የኔ ንግስት ደህና ደሪ አላት። አፈቅርሻለሁ አለ። እሺ ደህና ደር አለች። አያያይ ቆይ ስልኩ እንዳዘዩ አሁን ያልኩትን ድገሚው። እንዲያውም አፈቅርሃለሁ በጣም አፈቅርሃለሁ በይኝ። ግን እኮ አለች። ግን እኮ ብሎ ነገር የለም አሁኑኑ ሉሊት እንድሰማ አላት። የሰማሁትን እንደዚህ ነው እንዴ? አለች። እንዴ አንቺ እየሰማሽኝ ነው ማለት ነው? በርሽን ዘግተሽ ትቀመጫለሽ? አስተዋውቂኝ እስቲ ከፍቅረኛሽ አለቻት። ምን አገባሽ አንቺ ስለኔ ፍቅረኛ? አላስተዋውቅልሽም። አንቺ እንድታውቂው አልፈልግም። አረ ጣለትን ድብን ይበል። እኔ ሉሊት ነኝ እንዴ? እስከ መቼ ደብቀሽውን ታስቀምጪው? አለች ሉሊትና ቀጭቋ እያለ ተመልሳ ወጣች። ኤርፋታ ደህና ሰው እንኳን የለበትም እንዴ? ወይ ጉድ ብላ አቀረቀረች። ሉሊትም ቀጭቃ እያለች እንደገና ወደ ቤዚና ናቴ ክፍል ገባች። አንድ ነገር ልጠይቃችሁ ነበር አለች። ምን አለች? ቆይ ከፍቅረኛዋ ጋር እያወራች ነበረ፣ ልጠይቃችሁ ነው። እኛ ምን አገባን ታዲያ? ታውራ ብታውራ አለቻት። እኔ እንደሰማሁት አፈቅርሃለሁ ስትል ሰማኋት፣ ግን ናቲን አንድ ቀን አፈቅርሃለሁ ስትል ሰምቻት አላቅም ነበረ አላት። በቃ እኔ ልውጣ ብሎ ናቲ ወጣ። ቤዚም በጣም ተናዳ ቆይ አንቺ ምንድነው ችግርሽ ብላ ፈጠጠችባት። ናቲን ነገ አንቺን እንደዚህ ይመለከትሻል፣ አንቺ አይመለከትሽም፣ እኔ መናገር ያለብኝ ተናግሬያለሁ ብላ ቀጭቃ እያለች አሁንም ከቤዛ ክፍል ወጣች። ሉሊት ያው የቤት አተራማሽ እንደሆነ ትታወቃለች። ለሁሉም ወሬ አቀባይ ናት። በዛ ላይ ደግሞ ተንኮለኛ። ገኒም እያለቃቀሰች ነበረ። ናቲ ወደ ክፍሏ ገብታ ታዲያ ምን ላድርግ እኔ አላት። እንዴት አድርጌ ልመልሳት? እሷን ለመቅረብ ሆነ እንዳግዛት አትፈልግም አላት። ገኒ ግን እያለቀሰች ነበር። በቃ ልጄ ትሞትብኛለች እያለች በጣም አዝናለች። በቃ ልጄ ትሞትባታለች። እሷ በጭንቀት ውስጥ ነው ያለችው። ኤፍዬን እኔ አውቃታለሁ ልጄን። በቃ ኤፍዬ ትሞትብኛለች፣ የሆነ ነገር አድርግናት ባክህ ብላለች። እሷ ካልነገረችኝ እንዴት አውቃለሁ አለ ናቲም። ድርቅ አለች እኮ አለ። እኔ ልረዳት እየሞከርኩ ነው፣ ግን አስፈራርቷት ከሆነ ብዬ ጠይቂያት ነበረ፣ ግን በግልጽ ልትመልስልኝ ፈቃደኛ አልሆነችም። ወይ ሄጄ ልጠይቀው እንዴ? ወይኔ ሄጄ ላናግረው እንጂ አለች ገኒ። በደህና አይደለም እንደዚህ፣ ምናልባት ካፉ የሆነ ነገር ባገኝ አለች። ብትሄጂም ጥሩ ነገር አይመልስልልሽም፣ ዝም ብለሽ ትቀመጭ ይሻላል። አሁንስ እኔ እየደከመኝ ነው፣ ጥንካሬም ብርታቴም ደክሞኛል። የኔ ጨረቃ በቃ ትታለች። አንቺ እያለቀሽ ራሽን አትጉጂ። በቃ ክፍሌ ውስጥ ስላስጠላኝ ውሃ ልጠጣ ነበር የመጣው። ገኒም በጣም ደክሟታል፣ በጣም ተጨንቃለች። ጺም ለቢኒ ደውላለት ቆይ ዛሬ ሸወድከኝ፣ እንደዚህ መሆንልህ ነው እንዲህ ሁሌም አለችው። እኔ ግን በጣም ደስ ብሎኛል አላት። ዳግም ሳቅ እያለ ጠቃቀስ ጀመር። እኔ ደግሞ በጣም ጠላሃለሁ፣ እኔ አፈቅርሻለሁ ሲል አፈቅርሃለሁ ማለት ላንቺ ሽንፈት ነው አለት። ሌላ ሴት ጋር ሄድብሻለሁ ስልሽ ነው አፈቅርሃለሁ ያልሽኝ? ካልሆነ ግን ሄዳለሁ፣ እሱን እናያለን። እዛው ተገኛችሁበት ባገኛችሁ ግን በሳት ነው የማገኛችሁ አለ። እንዴ ቆይ አንቺ እኛ እዛ ቦታ ላይ የምንገኘው ለስራ ጉዳይ ሊሆን ይችላል። እንዴት ብጨክኝ ነው እኛ የምታቃጥው? ስለ አንዲት ታሪክ ያወራ ጀመር። ታሪኩን ከሰማች በኋላ ታዲያ ቆይ ከኔ ጋር ምን ያገናኘዋል አለች።
ምናልባት ከአንድ ሴት ጋር ብታይኝ ምንድን ነው ምንስ እየሰሩ ነው ብለሽ መጀመሪያ ራስሽን ጠይቄ እና ነገሮችን አጣሪ ብሎ ለማንኛውም ወደ ቤት ግቢና ተኝ፣ ከዚህ በላይ አላቆይሽ ብርድ ላይ አላት። ደህና ደሩ ቻው አለች። እሷም ዳግዬንም ሰላም በይ ደህና ደር ይለኛል ወድሻለሁ አላት። እሺ አለች ፂም። ከዛ ራሷ አለች አለው ዳግም። አጎቴ ግን እንደዚህ ስትሆን አይቼ አላውቅም፣ በጣም ተመስጠህ ነው ከምታወራው አለች። ያፌዝ መኪና እየነዳ ያለ ህዋ በመንገዱ ላይ ቆማበት ቶሎ ብሎ ወርዶ አንቺ ያምሻል እንዴ ብገጭሽስ አላት። ሀሎ ሀሎ እኔ ደህና ነኝ፣ በቃ ይችን ህዋን ነው ምንድነው የምትባለው? ቶሎ ወደ ሴቶቹ አስገባልኝ። ዛሬ መንገድ ላይ ተገትራብኝ ጊዜን አበላሸችብኝ። ሱፍና ቤሎን ላይ ነበረ። እነኛ ንጹህ ሴቶች ነፃነታቸውን ለማውጣት መረጃ ለማግኘት አንተ ብትገፋኝም ምንም ያክል ብትገፋኝም እኔ ግን እቀርብሃለሁ አለች ህዋ በጣም መረጃት ደግሞ ገኔን ወደ ሳለን ጠራት። ናቲም ከሳለን ቁጭ ብሎ ገኔ ምን ልትነግረኝ ነው? ቁርስ እየሰራው ነበር አለች። አሁን ነው ስለዚህ ጉዳይ ማውራት የለብን ማንም በሌለበት። ምን ልትለኝ ነው? ምንድን ነው አለች። እኔ ማለውቀው አዲስ ነገር ተፈጠራለ አለች ገኔ ስትል ኤፉ ከላይ እየወረደች ነበረ። ወዲያው ቆምላ እያዳመጠች የኛ ቤት ችግር እንደሆነ ማለቂያ የለውም፣ አንዱ ሲፈታ አንዱ ይመጣል። አሁን ግን ማወቅ አለባት። በህልሜ አየኋት። በጣም ሲበዛ ራስ ወዳድ ነኝ፣ መቼም ይቅር አትለኝም ይህን ነገር ከሰማች። እባክህ ልጄ ትንሽ ጊዜ ስጠኝ አለች። እኔ ራሴ ቀስ ብዬ እውነታውን ሁሉ ስታውቅ እኔ እያወኳት ሳልነግራት ትጠላኛለች። ምን እንዳለችን ታውቂያለሽ? ቤተሰቦችን ብዬ ሳለቅስ የት እንዳሉ ሳውቅ እያወቅ እናገኛቸዋለን ስትል ነበር። ሲበዛ ራስ ወዳድ ነህ አለችኝ። እኔ ምን ላድርግ? ትንሽ ጊዜ ቀስ ብዬ እኔ ራሴው እነግራታለሁ። አሁን ብንነግራት በጣም ትጎዳብኛለች አለች። ካንተም ነው የምትርቀው አለች። ኤርፋታ ግን ሁሉንም ነገር ሰማች። ቆማ ነበር። ናታያ ትንገራት ይቅር አይገኒ ሁሉ ነገር ማወቅ አለባት። ከዚህም በላይ ከህላኔ ጋር መጋጨት አልፈልግም። አንቺም እናቷ ዳግም ወንድሟ እንደሆነ ማወቅ አለባት ስትል ኤርፋታ ሰማች። አፏን አፍና ቀጥ ብላ ወደ ውጭ ወጣ፣ የራሷን እያዞራት። በዛም ስቅስቅ ብላ ማልቀስ ጀመረች። ኤርፋታ እናትነቷን ትቀበል ይሆን ወይስ ምን ትሆን? ላይክ፣ ሰብስክራይብ፣ በኮሜንት